እውነት ለማውራት እኔ በጣም እስልምና ሃይማኖት ላይ እንከን አለ ብዬ አላስብም። ሊኖርም አይችልም። ቆየ አካባቢ ያለው ሰው በጣም ቢያስረዳኝ እርግጥ እኔ ቁርአን ቀርቼ ብዬ አይደለምና የሚያስተምረኝ አንድ እህት አንድ ወንድም ቆየ ፈጪ አካባቢ ቢያስተምሩኝ ቢገባ ልጄንም ከማበላሻት የ10 ዓመት ልጅ አለችኝና ዘወትር ሁሌ ትጎተጉተኛለችና መጀመሪያ መማር ነው የምፈልገው። መልስ ይሰማል ድምጼ? ይሰማል። እውነት በጣም ከፍቶኛል። እኔ ታምሜ በነበረ ሰዓት አንድ ሙስሊም ካጠገብ ያልደረሰም የመደራረስ የሚባል ነገር የለም እና ሲገፉኝ ጭራሹኑ ሳልሆን በፊት ልክ መሆን እንደጀመርኩ ሙስሊሞች ግን ሰውን አትግፉ በቃ ማለት መመለስ ይችል ነበር። እኔ ታውቃለህ ኡስታዝ እና ብንማር ጥሩ ነው የምለው እና ሳንማር የሆነ ነገር ውስጥ የገባን ነገር ጸጸት ነው የሚሆነው እና የሚገፉ ሁሉም ባይሆኑም የሚገፉ ሙስሊሞች አሉና ምሳሌ አሁን የልጅ አባት እኔ ሙስሊም ሆኜ ነው ያገባሁትና ሃይማኖቱን ብዙም አላቅም ነበረ። ግን ሶላት በምተው ሰዓት ጸጉሬን ራቁቴን ረስቼ በምወጣ ሰዓት እቺ ካፈር እቺ እንደዚህ እያሉ በጣም እቺ እንደዚህ ፍታት እንደዚህ የሚባል ነገሮች ነበሩ። አንደኛም የገፋፋኝ እሱ ነው። እውነቱ ገብቶኝ አልነበረም እኔ የሆንኩት ነገር ግን ደግሞ ኢየሱስ ብዬ ሳለቅስበት ደረሰልኝ። ታውቃለህ ይሰማል ድምጼ? ይሰማል። እና አሁንም ቢሆን ብማርና እንደ በፊቱ ቢያንስ ትዳሬን እንኳን የፈታሁት እንደዛ በሚሉ ተሰብስቦ በሚያወሩ በሚያሙት ሰውን እንትን በማለት ነውና እንደዛ አይነት ሙስሊሞች ተቆጠቡ ነው የምለው። አንደኛ ነገር ሰው ራሱ ይገፋፋል። እውነት ሰው ራሱ ይገፋፋል። መመለስ የሚችል ሰው ይፈልግ ይሆናል የሚፈልጉት ይኖር ይችላሉና ማለ ለማቀፋኑ መራበዴ እና አላህ የሚጠላ ነገር የለውም እንከን የለውም ብዬ ነው የማስበው። ግን በሰውም ግፊት ገብቻለሁ። አንድ ሁለተኛ ደግሞ ደርሶልኛል ብዬ ነው የማስበው። አላህም ቢሆን እንትን ያለው እስልምና ላይ በጣም ብዙ ሰርቻለሁ። በጣም ማለት ሪአክሽን እያረኩ ሰርቻለሁ። በቃ ሙሐመድ እንትን እንደማይል ግን አሁንም አያድንም ብዬ አስባለሁ። በእናንተማ አላህ ነው የሚያድነው ነው የምትሉት? አንድ አላህ ነው የሚያድነው አይደል የምትሉት? ነቢያቶች አያድኑም በራሳቸው አምላክ ራሱ ነው የሚያድነው። ነቢያቶች በደንብ የሶላት ስርዓት የእንትኑ ስርዓቱ ዝም ብዬ ጃሂል ሆኜ ነው የኖርኩት። ከዛ በፊትም የእናት አባቴ በመሞት ምክንያት ሐረር ገብቼ ሃይማኖቴን ሳልከተል አልቀይርም ብዬ ያሳደጉኝ አካባቢ ላይ እንደ ጃሂል ሶላት አልሰግድም። ረመዳን ሲመጣ ብቻ ነበር ሶላት የሚሰግድ። አሁንም አንድ ኮየ አካባቢ ለነፍስ ብሎ እውነት ሃይማኖቱን የሚወድ አንድ ሙስሊም ካለ እንዲያስተምረኝ ወይም እንድታስተምረኝ መስገጃዎቼንም ምኑንም አውጥቼ እንትን ብያለሁ ይቆጥሩብሻል ስሉኝ አሁን ባው ሰዓት አቅም የለኝም። መስገጃም የሚገዛልኝ ልጄንም ቁርአን ቤት የሚያስገባልኝ ሰው ነው የምፈልገው። እኔ አሁን ከቤተሰብ ርቅ ያለውና ኮየ አካባቢ እዚህ ውስጥ ካላችሁ መቼስ በቲክቶክ ብዙ ያቁኛል፣ ብዙ ሰው ያቀኛል። ሀያቴ ጌታ ልጅ በሚለው ቲክቶኬ በዚህ ቲክቶኬ በጣም ብዙ ሰው ያቀኛልና እኔ ሃይማኖቴን ወደዋለሁ ግን መዳን ስላልቻልኩ ነበር። እንደገና የሰው ግፊት ስለነበረ ነው። ኡስታዝ ይቅርታ ሰዓት ወሰድኩ። ስሜት ለምሳሌ አይደለም አንቺ ለራስሽ ነው የምትይዥው። አሁን ጥያቄዎችሽን ስላስተናገርኩሽ እና ስለተመለሰልሽ ነው። አይ የቀረኝ ጥያቄ አለ የምትይ ከሆነ ደግሞ ጠይቂ። አይ አሁን መያዝ አልፈልግም መቆየት እፈልጋለሁ ካልሽ መብትሽ ነው። እኔ ግን የምጠራሽ አሁን እንድትይዥ ነው። ምንም የቀረሽ ጥያቄ ያለም ስትጠይቂ የነበረው ተመልሶልሻል። ሌላ ጥያቄ ነገር ግን እኮ ኢየሱስ ክርስቶስ በጣም ወዷለሁ። እንዴት ከውስጥ ሊወጣ ይችላል? ግን ኢየሱስ ክርስቶስን እኛ በጣም እንወደዋለን እኮ አዳምጪ። አሁን ሙስሊም እያለው እሱ እንኳን ይቅርብኝ ተው፣ በውስጥ ጠይቃለሁ ማለት የራስን የነበሩበት አንድን አሁን ከዚህ ከቤንጤስ ወጣ እነዚህን ማጥለሸት አልፈልግም። የነበርኩበትን ሃይማኖት ሙስሊምን እንትን ማለት አልፈልግም።
ለነገሩ ብጠይቅም ችግር የለውም። ለአዳማጭ ሌላ ነገር እንዳይመስለው ችግር ያለው አይመስለኝም። ሙስሊም እያለን ክርስቲያኖችን ሰላም አትበሉ ይባላል። ሙስሊሞች ግን በጣም በፍቅር ነው የሚወዱን። እሱ ነገርስ ምንድን ነው? እኛ ሰላም ማለት አልተከለከልንም፣ ችግር የለውም። ሰላም ማለት አልተከለከልንም፣ ችግር የለውም። ሰላም ማለት ይቻላል። አንድን ክርስቲያን ባገኘው መንገድ ላይ ሰላም አደርክ እንዴት ነህ አይሰማም፣ አይሰማም፣ ይሰማል፣ ይሰማል፣ ይሰማል። እሺ ከተሰማ እናዳምጥ። እሺ እኛ ሙስሊሞች የሌላን እምነት ተከታይ ሰላም ማለት አልተከለከልንም። ሰላም ማለት እንችላለን። ሰላም ማለት እንችላለን። ያ ነው። ለምሳሌ አንድ ክርስቲያን መንገድ ላይ ባገኝ ሰላም ነህ ወይ፣ ሰላም አደርክ፣ ሰላም ሁን ብዬ በሀገሬ ቋንቋ እንደፈለግኩ አናግረዋለሁ፣ ችግር የለውም። ገብታችኋል? አላህ እንዳውም በቁርአን ላይ በሱረት ኑር ላይ ሲናገር ችግር የለም ይቻላል፣ አይከለክልም። እሱ ጨብጠን አቅፈን ሰላም ማለትም አይከለክልም። ነገር ግን ምናልባት እንዳውም ከተፈለገ መጽሐፍ ቅዱስ ላይ ማንም ሰው የክርስቶስን ትምህርት የማይከተልን ሰላም እንዳትበሉት ተብሏል። ቤታችሁም እንደ እንግዳ አድርጋችሁ እንዳትቀበሉት ተብሏል መጽሐፍ ቅዱስ ላይ። ማየት ከፈለግሽ እሱን አሳይሻል። ያላየው እሱ ሁሉም እንድድን ዘንድ ወደ ክርስቶስ ጥዋቸው የሚለውን ነው ያላየው ማላቀው ማለት ነው። በእኛ ግን ሰላም እንዳትሉ ሁሉም ያደርኩትና ሰላም ለምደው የምትጨብጫቸው ምናምን ነገር ማቀፍ ያለብን ነው። ለዛ ነው ይታይሻል አይደል? ይሄ ይታያል አይደል? ይታይሻል ማለት ምን ላይ ነው? ይሄ መጽሐፍ ቅዱስ ምን መጽሐፍ ቅዱስ ላይ ነው? ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ይላል? ማንም ወደ እናንተ ቢመጣ ይህን አይደለም፣ የኦርቶዶክስ አይደለም። ይህ የሁለታቸውም የጋራ ነው። የዮሐንስ መልእክት ነው፣ ገድላት አይደለም፣ መጽሐፍ ቅዱስ ላይ ነው። ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ይላል? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላም አትበሉት ይላል። አየሽ፣ ሰላም አትበሉት። ቤትሽን ቢመጣ መቀበል አይቻልም። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉ፣ ሰላም አትበሉት። ሰላም ብትይና በቤትሽ ብትቀበዩ የኃጢአቱ ተከፋይ ትሆኛለሽ። ቀጥሎ ምን አለ? ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። እሺ፣ ስለዚህ ይህ ነገር የተከለከለው በክርስትና ነው። እሺ እና ቤተሰቦች ያው ሲያሳድዱኝ ነበርና አሁን እነሱ እንትን ብል አይጎዱኝም። አሁን ብመለስ የሚጎዱኝ እንዴት ነው? ስለተመለስኩ በእነሱ ዘንድ አላህ እንደሚቀበለኝ ሰው ይቀበላል ነው? ሰው እንትን ይላል። ቺኮ ካፈራ ነበረች እኮ ምናምን ብሎ እንትን ይላል። ላ አይልም። እንደዛ ማለት አይፈቀድም በኢስላም። አንድ ሰው ወደ አላህ ስብሐነ ወተዓላ ከተመለሰ እርሱን መቀበል ግድ ነው። አላህ የሚቀበላቸውን አካሎች እኛ ለምንድን ነው ማን ስለሆነ ነው የማንቀበለው? ስለዚህ ወደ አላህ ስብሐነ ወተዓላ ከተመለሰ አንድ ሰው እኛም የመቀበል ግዴታ አለብን እና ይህን ነው ብለሽ ወደ እስላም ተመለሽ። እሺ ትሰሚኛለሽ? አለሽ ወይ? አሁን ሻሃዳ ያልሽ ለምን ሻሃዳ አትይሽ? ተመለሽ ወደ የምለውን ቃል አብረሽ እየተከተልሽ በእሺ ምን አልከኝ? ይሰማል? የምለውን ቃል አብረሽኝ እየተከተልሽ በይ። ሻሃዳ ያዥና ወደ ሃይማኖት ወደ እስላም ተመለሽ። አዎ አንቺ አይ እኔ ማለት በደንብ ማጣራት እፈልጋለሁ። ወደዛና ወደዚህ እንዳለን በደንብ ላጣራ ማለት መያዝ እፈልጋለሁ። ለሚዲያ ለምሳሌ ምናምን እዝጋ ሻሃዳ ይዤ ለምሳሌ አይደለም አንቺ ለራስሽ ነው የምትይዤው። አሁን ጥያቄዎችሽን ስላስተናገድኩሽ እና ስለተመለሰልሽ ነው። አይ የቀረኝ ጥያቄ አለ የምትይ ከሆነ ደግሞ ጠይቂ።
አይ አሁን መያዝ አልፈልግም መቆየት እፈልጋለሁ ካልሽ መብትሽ ነው። እኔ ግን የምጠራሽ አሁን እንድትይዥ ነው። ምንም የቀረሽ ጥያቄ ያለም ስጠይቄ የነበረው ተመልሶልሻል። ሌላ ጥያቄ ነገር ግን ያለሽ እኮ ኢየሱስ ክርስቶስን በጣም እወደዋለሁ። እንዴት ከውስጡ ሊወጣ ይችላል? ግን ኢየሱስ ክርስቶስን እኛ በጣም እንወደዋለን እኮ አዳምጪ። ኢየሱስ ክርስቶስን በአላህ ስም ላላችሁ እናንተ ወደው የለም በጣም ነው የምንወደው። ክርስቶስን መውደድ አንዱ የእምነታችን ግዴታ ነው። ክርስቶስን መውደድ በእስልምና ፈቃድ ሳይሆን ግዴታ ነው። ገብቶሻል? ውዴታ ማለት ግን ምን እንደሆነ ትርጉሙን ልናውቀው ይገባል። ኢየሱስ ክርስቶስ ምን አለ መሰለሽ መጽሐፍ ቅዱስ ላይ ብትወዱኝ ግን ትእዛዜን ትጠብቃላችሁ ብሏል አይደለ? መውደድ ማለት የእርሱን አስተምህሮ መከተል ማለት ነው እንጂ ዝም ብሎ በስሜታዊ ሆኖ መውደድ ወደ ጥፋት ሊያመራ ይችላል። እኔ ስለወደድኩት አንድን አካል ያን አካል ከሚገባው ክብር በላይ ከሰጠሁት ይሄ ውዴታ አይባልም። ነቢዩ ሰለላሁ ዐለይሂ ወሰለም እንወዳለን ብለው አንዳንድ ሰዎች እርሳቸውን ወደ መለኮት ከፍ አድርገው የሚለምኗቸውና የሚጠሯቸው ሰዎች አሉ። እነዚህ አይወርዳቸውም ብለን ነው የምናምነው። ውዴታ ብሎ ማለት ያ የወደድነውን አካል ምን ይፈልጋል፣ ምንድነው የሚያዘን የሚለውን መከተል ነው። ክርስቶስ ታዲያ በመጽሐፍ ቅዱስ ላይ ብትወዱኝ ትእዛዜን ትጠብቃላችሁ ካለ በኋላ እርሱ እኔ አምላካችሁ ነኝ እናምልኩኝ ብሎ አላስተማረም በፍጹም። ይልቁንስ አምላክ እንዳለውን ያስተማረው አምላክ አለው ብሎ ማመንና ያን እርሱን የላከውን አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ የክርስቶስን አምላክ አንዱን አምላክ የሚያመልኩ ሰዎች ናቸው በትክክል የሚወዱት። ነገር ግን እርሱ ያላስተማረውን ትምህርት አዲስ ትምህርት አምጥተው እርሱን እንደ አምላክ አድርገው የሚያመልኩ ሰዎች በፍጹም አልወደዱትም፣ ጠሉት እንጂ። ገብታችኋል አይደል? እርሱ ያላስተማረውን ትምህርት አዲስ ትምህርት ፈጥሮ መከተል የክርስቶስ ጠላትነት መገለጫ ነው። እርሱ ያስተማረውን ትምህርት ያንን መከተል ደግሞ የክርስቶስ ወዳጅነት መገለጫ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ ማን እንደሚያርግ ሲናገር ወደ አምላኬ ወደ አምላካችሁ አርጋለሁ አለ። አምላኬ ብሎ ጠርቶታል። አምላክ እንዳለ ተናግሯል። የትኛው ቦታ ላይ ግን ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አላስተማረም። እሱ ያላስተማረውን ትምህርት ላይ ሆነሽ ወደዋለሁ ማለት ስህተት ነው። ታይሞርኩ ቅርታ እሺ መርሐባ። እሺ ጥያቄ ቀጥል። ሰላም አለይኩም። አይሰማም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ወደ አንድ ያኔ ስራ ስላለብኝ ነው። ቅርታሽ ፈጣንሽ። እሺ አፋን ኡስታዝ፣ እኔ ጥያቄ ነበረኝ። ያኔ አግብቼ ነበር ከዚህ በፊት። እሺ ቤተሰብ ነበር የዳረኝ በ16 ዓመቴ ያኔ። እሺ ጥያቄሽ ምንድነው? እኛ ከባለቤቴ ከልጅ አባት ተፋትቻለሁ። እሺ ያኔ ስለ ሐዲስም ስለምንም አላውቅም ነበር። ያዛኔ በ17 ዓመት ነበር የወለድኩት። ስንፋታ ሳንስማማ ስንቀር ተፋተናል። የተለያየ ነው ደግሞ እኔ ተጣልተን ሄጄ ሰፈር እዛ እያለሁ ሀይድ ላይ ሆኜ ነበር የተፋታ ነው። ንካ ምናምን ያወሩን ነው ማለት ነው። አሁን ደግሞ ስደት ከወጣሁ በኋላ ለምንድን ነው የሚቆራረጠው? ሱብሓነሁ ወተዓላ ቁል ኢኒ ኡምርቱ አን አዕቡደላህ ይላል። እኔ አላህን እንድገዛ ታዘዝኩኝ በላቸው ሙሐመድ ይላል። አላህን በብቸኝነት ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ፈሰሊ ሊረቢከ ወንሐር ይላል። ሙሐመድ ሆይ ለእኔ ለጌታህ ብቻ ስገድ፣ ለእኔም ብቻ ሰዋ ይላል። ከአላሆች ለሌላ አካል መቃብር ላይ የተሄዱ ለሸኾች እየተባለ የሚሰዋ ነገር ይህ ባዕድ አምልኮ ነው። ኢስላም አያጸድቀውም በፍጹም። አይ ለጥያቄ ያለሽ? እሺ ልቀጥል? ይቅርታ ቀጥይ።